እንግዲህ ውድ ቤተሰቦች ብሩህ በሚገርም ሁኔታ ፈገግ ብሎ መጥተዋል። የምርን እምላችሁ እና በጣም የሚያስገርም ቪዲዮ ይዞ ነው መጣ። እሱ ምንድነው ካላችሁ ወላ የምርን የምለው በቃ ምንም የከፋ አይመስልም ሲያይ ማለት ነው። ስለ አራቱ ልጆች እያወራ በቃ ሁለቱን እኔ ወስዳለሁ ሁለቱን አንቺ ውሰጂ ምናምን እያለ ወላሂ ነው የምላችሁ በጣም በሚያስቅ ቪዲዮ መጥተዋል። ደግሞ በዛ ላይ በጣም ፈገግ ብለዋል። የምሬን የምላችሁ ወደ ቪዲዮ ከመግባቴ በፊት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሌሊ ቤተሰቦች ሁላችሁም ሰላም ሰላም ብያችኋለሁ። በያላችሁበት ቦታ አላህ ይጠብቃችሁ። እንግዲህ የብሩክና የሀይሚ ነገር ከዛሬ ነገ ይሻላል እያለን እየባሰ እየሄደ ነው ነገሩ። ብሩክ እንግዲህ በሚያስገርም ቪዲዮ መጥተዋል። ዛሬ ማለት ነው ትላንትና ሀይሚ ያወራችውን ነገር አይቶ ከምባላ ስሜን እንዲጠራ ምናምን አልፈልግም ምናምን ብላ ብዙ ነገር አወርታ ነበራ እና ያ አይቶ በሚገርም ቪዲዮ መጥተዋል። ደግሞ ቪዲዮ ስራ በጭራሽ የከፋ አይመስልም። የምርን የምላችሁና ከሌላ ሰብ ጋር ቪዲዮ እየሰራ መጥተዋል። ካሁን በኋላ እኔ ቪዲዮ የሚሰራው ከሷ ጋር ብቅ እንላለን ምናምን እያለ አዲስ ሰው አምጥቶ አስተዋውቋል። እና በዛ ላይም ደግሞ የምርን የምላችሁና ከሀይሚ ጋር ያሳለፋት ትዝት ምንም አልረሳም። የምር በቃ ስለ አራት ልጆቹ ብዙ ነገር እያወራ ማለት ነው። ሁለቱን እኔ ወስዳለሁ፣ በቃ ሁለቱን አንቺ ውሰጂ፣ እኔ ሁለት ሴትን ወስዳለሁ አለ። ወንድ ከሆነ እንትን እንዳይል አለ። እና በጣም ይገርማል ቤተሰብ ብቻ ነገሩ እንደዚህ እየቀጠለ ካሄድማ በጣም ይደብራል። የምር ነው የምላችሁና ብሩክም ብቻ እስከዛሬ ታግሰ ነበርክ እና ትንሽ ብታግስ አሁንም አሪፍ ነበራ። እና የሰው ልጅ አይቸኩልምና ሀይሚ ምናልባት ሀይሚም አሁን ሰው ሀይሚም ያረጋች ነገር በፍጹም ትክክል አይደለችም። ሲያይ በቃ ስሜታዊ ሆናለች። የምር የምታወራ ቃላቶች በጣም ይደብራል። እና ከዳኒ ጋር የምታሳልፈው ላይፉን በጣም ይደብራል። የምር አሁን ሀይሚ ከዳኒ ጋር እኔ ምንም ግንኙነት የለም ምናምን ብላ ብዙ ነገር እያወራች ነበረችና እሷ ዳኒ ጋር መገኘት ካልፈለገች ማለት ነው። ከዳኒ ጋር ላይፍ ማሳለፍ ካልፈለገች እና ከዳኒ ጋር መሆን ካልፈለገች ከዳኒ ጋር ሀይሚ ለምን ትገኛለች? የምርን የምልሽ እና አሁን ሰው አንድ ሰውን ካልፈለጋ ሊያገኛ ያኔም አይፈልግም። ገባሻ? ስለዚህ በዛ ላይ ልደትሽ ደርሷል እና በጣም ወላሂ ነው የምልሽ በጣም ይደብራል። እና ቤተሰቦቼ ምን እንደሚል ራሱ አላውቅም። የምርን የምላችሁና ብሩክም ትላንትና ያደረጋ ቪዲዮ ልክ አይደለም። የምር እውነት ለማውራት ማለት ነው። ምክንያቱም ብዙ ሰው ሀይሚ አንቺ ጥፋተኛ ነሽ፣ ለምን እንደዚህ ታርጋለሽ ምናምን እያለን ብዙ ሰው ሀይሚን በቪዲዮም ቢሆን እየተቆጣን ነው አይደል? ብሩክ ደግሞ በአንዴ እንደዚህ መሆን የለብህም ትንሽ መታገስ ነበረ። ብቻ እስከዛሬ ችለሃል፣ ብዙ ነገሮቹ ችለሃል። ልክ እንደቻልክ ትንሽ ቀን ብታገስ አሪፍ ነው። እና ነገሮቹ ብዙ ሰው ለማስተካከል እየሞከረ ነው አይደል? ቦስ እና ብዙ ሰው ነገሮቹን ለማስተካከል እየሞከረ አንተም ደግሞ ይሄ ነገር ማርጋት የምር በቤተሰቦች ምን መሰላችሁ? እንኳን ሳናግራችሁ ይሄ ነገር እኔ አላማንኩትም። የምር ነገም እንሰማለን ይሄ ነገር ፕራንክ ነው ሲባል ማለት ነው። ብሩክ በፍጹም ይሄ ነገር ያድርጋል ብዬ ማለት ነው በፍጹም አላምንም፣ ሊያምንም አልቻልኩትም። የምር ነው የምላችሁና ይሄ ባህሪ ብሩክ ላይ የሌላ ባህሪ ነው። የምር ምናልባት ከሀይሚ ተናዶ ሀይሚ እስቲ ምን አመጣል የሚያመጣው እና ያለ ምናምን ብላለች አይደል? ምናልባት ለዛ ተናድቶ ሊሆን ይችላል። የምር እኔ ሲያይ እንደዚህ የመሰለኝ ነውና ነገ ምን ተማለ ይሄ ቪዲዮ ፕራንክ ነው ሲባል ማለት ነው። እና በጣም ይገርማል። እና ዛሬ ቪዲዮ ሰራ ከሌላ ሴት ነው። ያ ሴት ለሱ በእርግጥ እኔ ያሰብኩት ምን እንደሆነ ታውቃላችሁ? ሀይሚ ለብሩክ ማለት ነው ካሁን በኋላ ስሜን አትጥራ፣ ስሜን አታነሳ ምናምን ብላለች። እሱ ደግሞ በቃ ስምሽን መቼም አነሳለሁ፣ ስምሽን አልተውም ምናምን ብለዋል።
ቪዲዮ ላይ ማለት ነው። እንደዚህ እያለ ደግሞ ያ ቪዲዮ እየሰራ ነበረ። ለልጅቷም ነግረዋል። ሀይሚን ታውቃላት ወይ ምናምን። በእርግጥ እሷ ለብሩክ በትክክል ያኔ ፍቅርተኛ ቢትሆን ማለት ነው ብሩክ እንደዚህ አይልም። ምክንያቱም እንዴት ካላችሁ ስለ አራቱ ልጆች አያወራም። የምርን እምላችሁ እና ፕራንክ እንደሆነ በቃ እሱ ሳይነግርም እያስታወቃ ነው ነገሩ ፍራንክ እንደሆነ ማለት ነው። የምርን እምላችሁና በጣም ይገርማል። ብቻ እስቲ እስከ መጨረሻ እያየን እንሄዳለን ምን እንደሚፈጠር። ይሄ ነገር እስከመቼ እንደዚህ እየቀጠለ እንደሚሄድና ምና ይሆናል። እስቲ እናንተ ማስተያየታችሁ ኮሜንት ላይ አሳውቁ። እኔ ይሄ ነገር ፕራንክ ይሆናል ብያለሁ። ብቻ ብሩክ በአፉ ባይናገርም ቪዲዮን ሲናይ ይሄ የብሩክ ባህሪ አይደለም። የምርን እምላችሁና እኔ በፍጹም አላመንኩትም። እስቲ እናንተም እኔም አላመንኩትም ፕራንክ ነው ምናምን ብላችሁ ኮሜንት ላይ እስቲ እናንተም ሀሳባችሁ አሳውቁ። እና ውድ ፋሚሊዎች አበረታቱ። ኢትዮጵያ አዲስ ናት። የብሩክና የሀይሚ ነገር አይተን ለማል ስላቻላ ኢትዮጵያን አዲስ ነውና ከፈትኩትና ብቻ አበረታቱ። ላይክ ማረጋችሁ አትርሱ። እና ይሄ ቪዲዮን ብሩክ ጋር እንዲደርስ ሼር በማድረግ ተባበሩ። እስከ መጨረሻ እናያል ምን እንደሚፈጠር። አሁን በእርግጥ ሀይሚ ክፉ ባታውሩ ይሻላል። ለምሬ ነው የምልሽና አሁን ጋሼ የሀይሚ አባት ማለት ነው ብሩኩን በጣም ይወዳል። ሀይሚንም እንደዚህ ይወዳል። አሁን ጋሼ የአብርሽና የሩታ ነገር ገብተዋል። የአብርሽና ሩታም ተጣልተዋል አይደል? እነሱን ለማስታረቅ እየሞከራ ነው። አሁን ሀይሚ ከሱ ጋር ልታረቅ ምናምን ብለሽ ብዙ ክፉ ነገር እያወርሽ ነው። እና ጋሼ ምናልባት ታርቁ ሲል ብሩክም እምቢ አይልም። ማታረቃችም እምቢ አትይም። ታዲያ ለምን ይሄን አታስቡም? ያኔ ሀይሚ አንቺ ለምን አታስቢም? ብሩክማ ያወራ ክፉ ነገር የለም እና ያጠፋ ጥፋቱም የለም። ፕራንክ ነው ብሎ የሰራው ቪዲዮ ለዚህ አብቅተዋል። እሱም ትንሽ ነገር ነበረ። ብቻ ክፉ ባታውሩ ጥሩ ነው ብዬ አስባለሁ። ክፉ ማውራት ለምን አስፈለጋችሁ? የምሬን እምላችሁና ብሩም ቢሆን እስከ ዛሬ ታግሰዋል። ብዙ ነገር ችለዋል። እንደቻልክ አንተም ብትሆን ትንሽ ቀን ብታግስ ይሻላል። እና ብዙ ሰው ጥፋተኛ ሀይሚ ናት እያለን ነው። የምር ላንተ ደግፈን ሳይሆን እውነት ማውራት አያስፈራም። እውነት እያወራን ነው እኛ ማለት ነው። እና በጣም ይከብዳል። ቤተሰቦች እስቲ የነገር እያየን እንሄዳለን። ብቻ ከዛሬ ነገ ይሻላል እያለን እየባሰ እየሄዳ ነው። ብቻ እስቲ መጨረሻውን አላህ ያሳምረን እና ይሆናል።